አይደለም ስትይ ችግር ላይ መስለሽ ነበር ያስገባሁሽ። ኤኒዌይ አንዴ ስለገባሽ ማን ያገናኝሽ ደላላውን? ይኸውልሽ ያገናኘኝ ደላላውን ራፒድ ላይን የምትሰራለች ረዴት የምትባላለች። እነሱም ሌቦች ናቸው። ታሪኩ ረጅም ነው ሀቢባ እኮ ታዲያ ኃላፊነቱ የምትወስደው ረዴት ናት። ያገናኘች እሷም የለችም። ስልኳን አጥፍታ ጠፍታለች። ቲክቶክ እንደልታ አንቺ ጥፋት ነው። ተታልሻል። በደንብ ማጣራት ገንዘብሽን 120 ሺህ ብር የሚያህል ገንዘብ ከመክፈልሽ ከዛ በላይ ነው ሀቢባ። አጠቃላይ ወደ 300 ሺህ ብር ነው እኮ ይሄ ያንቺ ኃላፊነት ነው። 300 ሺህ ብርሽን ያህል ነገር ስትሰጪ ታማኝ ሰው ጋር እንደገና ደግሞ ህገ ወጥ ነው። አሁን ይሄ መንገድ አንድ ሰው ኤጀንሲ ከሌለው ቢሮ በአካል ሄደሽ መንግስት ላይሰንስ የሰጠው መንግስት ፍቃድ ሰጥቶ ቢሮ ላይ አላቸው ሀቢባ ቢሮ አለው እኮ አላቸው። ፖሊስ ይዘሽ ሂጂ ታዲያ። እኔ ዱባይ አይደለም የምኖረው፣ እኔ ጀርመን ሀገር ነው የምኖረው። ቤተሰቦችሽ ሄዱ ውክልና ስጫቸው፣ ቤተሰቦችሽ ሄዱ ይክሰሱ። ህጋዊ ከሆነ እኮ ህግ ይጠይቋል። አሁን ወንድሜ ሌላ ቦታ ፕላይ አድርጎ መውጣት ይችላል? አይችልም። ኦልሬዲ እዛ ጋር ሳይከነሰል እዛ ጋር ፕሮሰስ ሲስተም ላይ የተጀመረ ነገር ሳይቆም እንዴት አዲስ ነገር ይጀመራል? እውነት ጀምሮ ከሆነ ጀምር ያለው ነው የሚለኝ። አሁን እኮ ይኸውልሽ ለመጀመሩ ማረጋገጫ ይስጥሻ። ፎቶ አንስቶ ልኮልኛል ከኮምፒውተር ላይ ኦልሬዲ አፕላይ ያደረገው መቼ መሰለሽ? ከ2 ሳምንት በፊት ነው። ቪዛው መምጣት የነበረበት ያለፈው ሐሙስ ነበረ። ከዛ ዛሬ እኮ 10ኛ ቀን ሆነን አልመጣም ስለው ወይ ማኪ ድጋሚ ፓስፖርት ከቨር ጠየቀ። እስቲ እንትን አድርገሽ ላኪልኝ አለኝ ማለት ነው። እሱን አድርግና ሪጀክት ነው ወይንስ የሆነው? አልሆነም፣ ሪጀክት አልሆነበትም። ታዲያ ቪዛው ካልወጣ እኮ ይችላል። ያ እኮ አሁን እኮ ችግሩ ምን መሰለሽ ሀቢባ፣ ኤግዛክትሊ አይናገርም። ዛሬ አርብ ነው፣ ነገ ቅዳሜ፣ እሁድ ስጪኝ፣ እኔ ወንድምሽን ብር አልበላም ነው የሚለኝ። አንቺ ብሩ ችግር ከሌለብሽ ወንድምሽን ለመውሰድ ከሆነ ድጋሚ ወንድምሽ በአካል ህጋዊ ኤጀንሲ ይሄድና ቢሮ ሄዶ ፓስፖርቱን ይዞ ሄዶ ሲስተም ላይ ራሳቸው ሲያስገቡ ኦልሬዲ የተጀመረ ነገር ከሆነ ኦልሬዲ ሲስተም ላይ ሀንግ ያደረገ ነገር ከሆነ ይሄ ያንተ ቪዛ መውጣት አይችልም። ምክንያቱም እዛ ጋር የተጀመረ ነገር አለ ያላለቀ፣ እዛ ሄደ ጨርስ ይሉታል። ግን ሰውየው ደላላው ገና ሪጀክት ያልተደረገ ነገር ከሆነ ገና ምንም ያልተጀመረ ነገር ከሆነ ገና የጎደለ ዶክመንት አለ አምጪ ከሆነ ፕሮሰሱ አልተጀመረም። ስለዚህ አንቺ ብርሽ ማይገርምሽ ከሆነ የብር ጉዳይ ብርሽን የማስመለስ ጉዳይ ካልሆነ ወንድምሽ ይሄዳል አይሄድም ከሆነ ኤኒ ኤጀንሲ ህጋዊ ኤጀንሲ ሄዶ እኮ ሲስተም ላይ ቼክ ያደርጉለታል። ፓስፖርት እኮ አይ እሱ በወንድሜ ፓስፖርት ምን ጉዳት አያደርስም ማለት ወንድሜ በፈለገበት ሰዓት ዱባይ ሀገር ላይ አፕላይ አድርጎ መሄድ ይችላል ማለት ነው። ይሄ ጥያቄ ምክንያቱም እሱ ምንድን ነው የሚለኝ ከኔ ውጪ ምንም የትም ብትሄጂ ምንም ነገር መፍትሄ የለውም ጠብቂ ነው ያለኝ። እና ይሄ ነገር እንዴት ነው ዞ ብሬን አላስመልስም። ብሩ ብዙ ነው። ተደራጅተው ነው የወሰዱት። ወስፋስት 300 ሺህ ብር ነው። አንደኛ እቺ ልጅ ያወኳት ምንድን ነው ቲክቶክ ላይ ነው። ቲክቶክ ላይ ወደ ፖላንድ ሀገር እንልካለን ብለው ራፒድ ላይን ይባላሉ። ዱባይ ሀገር ጎግል ላይ ሰርች አድርጌ አይቺ ድርጅታቸው ጎግል ላይ አይቺ እውነተኛነቱን ድርጅቱ እዛ ዱባይ እንዳለ አረጋግጬ ነበረ። ቅድመ ክፍያ 52 ሺህ ብር የከፈል ነው። ከዛ በኋላ ፓፒየር ወረቀት መጣለት። ወረቀት ከመጣለት ደግሞ በኋላ 108 ሺህ ብር ክፈሉ ሲሉ ኢሜል ጻፍን ለየት ለፖላንድ ሀገር ይህንን የወርክ ፐርሚት የላካችሁልን እናንተ ናችሁ ወይ ስንል ኢሜሉ አዎ እኛ ነን የላክንላችሁ አለ። ኢሜል አድሬሱን የሚያገኙት ያው ከጎግል ላይ ነው። ከዛ በኋላ ትናንትና ምናምን ሙሉ ክፍያ ክፈሉ ተባለ። ሙሉ እየቀረውም ማለት ነው 450 ሺህ ነበረ። አጠቃላይ 160 ሺህ ከፍለናል። የቀረብን ወደ 300 ሺህ ብር ማለት ነው። ክፈሉ በአስቸኳይ ነው ስራው ምናምን ስትል ገብተን ሊንኳን ስናይ ልጅቷ ስታስተዋወቅላቸው የነበረችው አጥፍታ ጠፍታለች። ዋትሳፕ ላይ በጣም ደወልኩላት፣ ይጠራል ግን የሚያነሳው የለም። አሁንም ቴክስት እንልካለን አይመልሱም። ከዛ አይ ይሄ ነገር በቃ ፌክ ነው ከዚህ በላይ አንከፍልም ብለን አልከፈልንም። 300 ሺህ ብሩ ማለት ነው። ይሄን ልጅም ያስተዋወቀችኝ እሷ ናት። እኔ ለትራቭል ሂስትሪ ይሆነዋል አንዴ ዱባይ ገብቶ ይውጣ ብዬ ይህን ሀሳብ ያመጣሁት እኔ ነኝ።
እዛ ፖላንድ ሀገር ቪዛ ሲጠይቅ ትራቬል ሂስትሪ ካዩ ሜቢ ቪዛ የመሰጠት ቻንሱ ሀይ ነው ብዬ ስላሰብኩ ማለት ነው። እና ልጁ አሪፍ ልጅ ነው ይሰራል ምናምን ብላ ልጁንም ያገናኘችኝ እሷ ናት። ያው ልክ ነሽ፣ ይሄን ሁሉ ያደረኩት በአመኔታ ነው። ግን ድርጅት አላቸው ላልሽ፣ አዎ ድርጅት አላቸው። ገንዘቤ እንደማይመለስልኝ አውቃለሁ። ምክንያቱም ፎቶ የሁለቱም ፎቶ አለ። የልጁ ፎቶ ይሁን የራሱ አላውቅም። የልጅቷን ግን ያው በቪዲዮ ኮልም ስላየኋት እሷ ናት። ወደዛ ጉዳይ ሳይሆን አሁን እኔ በቃ ያሳሰበኝ ልጁ ወደ ዱባይ ካልገባ ወይ የሆነ ነገር በዛ ፓስፖርት ካልተንቀሳቀሰ ያ ነበረ ያሳሰበኝ። እና አንድ ሰው ዱባይ ደግሞ መማት ማይችለው ዱባይ ገብቶ ህገወጥ ወንጀል ሰርቶ ተከንስሎ በአሻራ ከወጣ ብቻ ነው እንጂ አንድ ተራ ደላላ ፓስፖርት ኮፒ ስለያዘ ምንም ማድረግ አይችልም። ግን ጀርመን ሀገር እየኖርሽ እንዴት ይህን እንደማታቂ ይገርማል። ደላላውም እንደማታቂ ስላወቀ ነው እንደዚህ አይነት ውሸት እየሸወደሽ ያለው። ቪዛ እስካልወጣለት ድረስ ልጁ ኢማራት እስካልገባ ድረስ ምንም ንጹህ ነው። አሁንም ወንድምሽን ሌላ ዱባይ እንደገና ማምጣት የምትፈልጊ ከሆነ ህጋዊ ኤጀንሲ ኢትዮጵያ ውስጥ በአካል ሄዶ ወንድምሽ ፕሮሰስ ያደርግ። አትሊስት ነገ ብሩን ቢካድ ፖሊስ ይዞ እዛው ቢሮ መሄድ ስለሚችል ኦንላይን ነገር ላይ አትመኑ ፕሊስ። እኮ አሁን ዱባይ ከገባ በኋላ ድርጅቱን መክሰስ ይችላል አይችልም? በኢትዮጵያ ብራል እንደ ከፈልሽ ምን አገባው ዱባይ? አይ በድርሃም እኔ ከዚህ በኋላ ልክ ያለው አሚን በዌስተርን ዩኒየን ልክ ያለው ለካምፓኒው እኮ አንቺ ነሻ መክሰስ ምችው። ስሙ የደረሰኝ በአንቺ ስም አይደል? እየሰሩልን ደረሰኝ በራሱ ስም ነው። በቃ በራሱ ስም ከሆነ ይምጣና ዱባይ ክሰሳቸው። ሙሉ ሁለቱም ደረሰኝ አለን እጃችን ላይ። በኢትዮጵያ ፓስፖርት እዛ ሄዶ መክሰስ ይችላል ማለት ነው። ዱባይ ከገባ በኋላ ብራችን የመመለስ ቻንስ አለው። እንጃ ላቅ። እሺ በቃ ሻቢባ በጣም አመሰግናለሁ። እሺ እሺ እናት እሺ ባይ። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። አስተማሪ ታሪክ አለኝ። አቡዬ በቃ ልወጣ ነው። እኔ ቴንኪ ሶ ማች ፎር ያደረጋችሁኝ አቡዬ ልጆች። የኔን ታሪክ መቼ ነው የምትሰሚው ግን እንጂ ደስ ያለሽ ቀን እንጂ አንድ ቀን ቤቢ ከመጣ በኋላ ኢንሻአላህ ኦር ሹር። እና ቤቢ ሻወር መቼ ነው ደግሞ የላይፍ ቤቢ ሻወር? እኔ ቤቢ ሻወር አላደረገም። የለኝም ጓደኛ ነው እኮ ምን አገባኝ እኔ የዛ የከተር እዚህ እንጂ የኦንላይን የላይፍ እንደ የላይፍ ቤቢ ሻወርማ ግድ ነው። እሺ እንትን በሉ እናንተ ተነጋገሩና በዚህ ቀን በሉኝና በዛን ቀን አንቺንም የሚመችሽ ቀን ላይክ ኦኬ በቃ እሺ እኔ አዋራቸዋለሁ። ዶወር እንዴ እሺ ዘውዬ የኔ እናት የኔ ውድ እህት እሺ መሲ ማሻአላ ስታምቢ ቴንኪ ወፋ ብትስጥሽ አልኩኝ። ቤትዬ አንቺ እርጉዝ እያለሽ እንደ ወፈርሽው ልብሽ ቡሽ አልኩኛ። እሺ መሲ ገብተሻል እንዴ? አቡዬ እንዴት ነሽልኝ? አንደን ሀቡ ለጥያቄ ነው አስገቡኝ። ሀዩ ጥያቄ በሰከንድ አካውንት እዚህ ጋር ገስት ላይ ባለው አካውንት ጥያቄ ያላችሁ ሰዎች ነቀላት ኔትወርኳ ገና ሰላም ከማለት ነው። ጥያቄ ያላችሁ ሰዎች ይሄንን ሀቡ የሚለውን አካውንት ሰከንድ አካውንቴን ፎሎ ታደርጉትና በሱ ነው ጥያቄ የምጠይቁኝ። ላይቭ እያስገባችሁ ገስት እየገባችሁ ትጠይቃላችሁ። ኦኬ መርኮጂ ኔ ፍቅር ቴንኪዩ ማይ ላቭ። ለንግስቷ ወይ ንግስቷ መርኮን አመስግኝ። ለአንቺ ለሰጠችሽ ጊፍት እኔ ነኝ ያመሰገንኩልሽ። እሺ እንዲህ ቢያት እያስተማርኩሽ ነው እንዴት እንደምታመሰግኝ ጊፍት ሲሰጥሽ እንደዚህ ያለሽ። እሺ ሂጃብ ነው ውበትሽ። ቴንኪዩ። እሺ ሀቡን የሚለውን ሰከንድ አካውንቴን ፎሎ ያላረጋችሁ እሱን ፎሎ ታደረጉና በሱና በሱ ብቻ ነው ጥያቄ ገስት እያስገባችሁ አንድ ቀን በጥያቄ ቀን እንጠይቃለን። ከሳምንቱ አንድ ቀን መርጣን በዛን ቀን ያንን ላይቭ በሰዓቱ እየከፈትኩኝ በዛ በገስት ገብታችሁ ጥያቄዎቻችሁን እናስተናግዳለን ማለት ነው። ኦኬ ኦኬ። መቼ ነው ጥያቄ? ሀዩ ነኝ። መቼ እናርገው? መቼ እናርገው? እሺ ለዛሬ ለአንቺ በጣም አንገብጋቢ ከሆነ ነይ ግቢና
እሺ ቀን እኮ መወሰን ያቃተን አንድ ግማሹ ሐሙስ ቀን አለ ትናንትና፣ ግማሹ ቅዳሜ ቀን አለ እና መወሰን አቃተኝ። በቋሚነት እኮ ነው በሳምንት አንድ ቀን ሮብ። ሮብ ጥሩ ቀን ነው ፍቅር መሀል ላይ ስለሆነ ሮብ ጥሩ ነው። በቃ ሮብ ሆኗል። ሮብ በሳምንት ሮብ ሰዓቱን ነግራችኋለሁ። ሁሌ በሳምንት ሮብ ጥያቄ ያላችሁ ሰዎች በሰከንድ አካውንቴ ይሄ ነጭ ፕሮፋይል ሀቢባ ሚላ በሱ ገስት እየገባችሁ በሱ መጠየቅ ትችላላችሁ ጥያቄዎቻችን። እሺ ውዶች፣ ሰላም አቡዬ፣ እንዴት ነሽ ማሪ? አልሐምዱሊላህ ደህና ነሽ? አለን ማሪ፣ ሰላም ነው። እኔ ጥያቄ ባጭሩ ማለት ነው ስራ የሆነ ቅዳሜ ይሆንልን በቃ። እሺ ቅዳሜን ወይኔ ቅዳሜን ደግሞ በጣም ወደው ቀን ነው። ቅዳሜን ቀን ቁጭ ብዬ በጥያቄ ቢዚ ለሆን ውዶቼ፣ ቅዳሜን በጣም ወደው ቀን ነው። ሮብ ይሻላል። እሺ አዩ ላይ ጥያቄሽ ምን ነበር ማሪ? የቢሮ ኤጀንሲ ነበርና ወደ ኢትዮጵያ በረራ ክልል እየሰጠችው አሁን 6 ወር ሀቡ ታዲያ ክሰሽ ሂጂና ቢሮውን ክሰሽዋ በፖሊስ ጣቢያ ሄድሽ ክሰሽ። ማለት እንዴት እንደሆነ ራሱ አላውቅም፣ እንዴት እንደሚከሰስ ፖሊስ ጣቢያ ትሄጂ ትገቢና ከሌ ብሬን በላኝ ብለሽ ትከሻለሽ። ከሌ ብሬን በላኝ ስትይ የሚጠየቅ ጥያቄ ካለ እነሱ ይጠይቁሻል። እሺ ባለሁበት አካባቢ ነው የሚሆን? አዎ ከቤትሽ አቅራቢያ። የት ሀገር ነሽ? ዱባይ። ኦኬ ህጋዊ ነሽ? አዎ በቃ ህጋዊ ከሆንሽ ከቤትሽ አቅራቢያ ያለ ፖሊስ ጣቢያ ሄድሽ መክሰስ ነው። ብሩን ለምን ነበር የሰጠሽው? ኢትዮጵያ ያስገባል ብዬ ነበር የሰጠሁት። አካውንት ልኬለት ብሩን በእጁ ነው የሰጠሁት እና መጀመሪያ ላይ ያኔሽ ይሄማ ወንጀል ነው እኮ ሐዋላ እኮ ነው። ሴትዮ እራስሽ ነሽ የምትገቢያት ወደ ሀገርሽ። እኔ እኮ ለጉዳይ ቢሮ እኮ ስትይ እኮ ኤጀንሲ መስሎኛል እኮ። በብላክ ማርኬት ለመላክ ፈልገሽ ነው እንዴ? ያ ኤጀንሲ ነው። በሰዓቱ ቢሮ ሄጄ ነበርና ኮንትራት ለቀይር ያኔን የመላክ አይችልም እና ላክልኝ ብዬ የሰጠሁት ኤጀንሲ ነው። ሐዋላ ይሰራል እኮ ማሪ። ኤጀንሲ ሆኖ ሐዋላ የሚሰራ ከሆነ ለሐዋላ እንዲልክልኝ ሰጠሁት ብልሽ መክሰሳችው እንደም ሀቡ እንደስበድኝ የሰጠሁት አካውንት ወደ ሀገር እንዲልክልኝ ቀጥታ ነው የሰጠሁት ስለሆነ እንጂ ሐዋላ አይሰራም ሲጀመር። ንግስቷ ተራሽ ሳይደርስ ሚውት አንስተሽ ዝም ብለሽ ማውራት አይቻልም እዚህ ቤት ውዴ። እሺ ምን አልሻዩ? እንዲልክልኝ ሰጠሁት እንጂ ሐዋላ አይሰራም። ያኔ ለመዳሞች ላኩልን እንደምንለው ማለት ነው። በወይስ እንዲልክልሽ ነው የሰጠሽው? አዎ እሺ ታዲያ የሰጠሽበት ደረሰኝ አለ? ወደሱ ወደ ኢማራት ባንክ አካውንቱ ያስገባሽበት ደረሰኝ አለ እጅሽ ላይ? በእጁ ነው የሰጠሁት ግን ቮይስ ምናምን ማስረጃ አለኝ። ደረሰኝ ከሌለሽ ከባድ ነው። ሜቢ ቮይሱ ተተርጉሙ ወደ ጽሁፍ ተቀይሩ ምናምን ሞክሪ ማሪ። ደረሰኝ ቢኖርሽ ቀላል ነበር ጉዳዩ። ደረሰኝ ስለሌለሽ ቮይሱን ምን በአማርኛ ከሆነ ቮይሱ ምን ይሉሻል? ፖሊስ ጣቢያ ወደ አጽፊው ዋትሳፑን አስተርጉሚ፣ መጀመሪያ አስተርጉሚ ይሉሻል። ታስተርጉሚያለሽ። ከዛ በጽሁፍ አጽፊው ይሉሻል። ታጽፊዋለሽ በአረብኛ ጽሁፍ። በጣም ብዙ ጣጣ አለው። ስንት ብር ነው? 4000 ድርሃም። 4000 ድርሃም ወጪሽ ሊበልጥም ይችላል። ሞክሪ ማሪ። ማለት ቴክስትም አለኝ ማስረጃ ወይስም አለኝ ተተርጉሞ እንትን ማለት ወጪ አለው ማለት ነው። አዎ ሜቢ ተተርጉሞ ትችያለሽ። ሞክሪ። መሞከር አይከፋም። ህጋዊ ስለሆንሽ ሞክሪ። ሂጂና ፖሊስ ጣቢያ የሚሉሽን መተሽ ንገሪን። እሺ እሺ እሺ። አረብኛ ትችያለሽ? ስንት አመትሽ ነው ኢማራት ላይ? 5 አመት ያህል እችላለሁ አረብኛ። 5 አመትሽ ከሆነ አረብኛ ትችያለሽ። ስለዚህ ኢጃዛ አለሽ ወይስ ኮንትራት ነሽ? ኮንትራት ነኝ እኮ። ሰዎች ይፈቅዱልሻል አንድ ቀን ወጥተሽ ፖሊስ ጣቢያ እንድትሄጂ?
አዎ አሁን ራሱ እንደነግረው ለሰውዬ ላሰሪ ማለት ነው ነግሬው ያኔ ብዙ ጊዜ ቢደውል አያነሳም ስልክ ወይስም ሲያረግበት አይመልስም ያውቃል እንደሚጠፋ አንቺን ከኢትዮጵያ ያመጣሽ ኤጀንሲ ነው አዎ ከኢትዮጵያ ያመጣኝ በዘሬ ደግሞ ሁለቴ ኮንትራክት ጨረስኩ በእነሱ ቢሮ ማለት ነው ሁለቴ ቀየርኩኝ አንቺ ጅልነት ነው ይሄ አንቺ ጅልነት ነው አንድ ሰው ሁለት አመት ከሰራ አንድ ቦታ ከዛ በኋላ ከቢሮ ነፃ ነው እኮ አንቺ ካንስሌሽን ውስጥሽ በራስሽ ፍሪ መሆን ትችይ ነበር እኮ ግን አንቺ ጅል ስለሆንሽ ቢሮ ደጋግሞ እንዲጠቀምብሽ አረግሽ እሺ አሁን ያልሽ የምታደርጊው ምን መሰለሽ ለሰዎች ትነግሪያቸዋለሽ መክተብ የ4000 ድርሃሜን ላክልኝ ብዬ ስንት ጊዜ ሆኖ ከሰጠሽው አሁን 6 ወር ሆኖ ነው ይዘወር ቢያለቅ ኦኬ ላክልኝ ብዬ ዛሬ 6 ወር 4000 ሪያል ድርሃም ሰጥቼው አላከልኝም እና አቢ አሽተኪ ወዱኒ መክፈር በያቸው ሰዎች መክሰስ ፈልጋለ ፖሊስ ጣቢያ ወሰዱኝ በያቸው እሺ እሺ እንትናሽ ፈጣሪ እሺ መሰግናለሁ እሺ ከዛ ፖሊስ ጣቢያ ያሉሽን መጣሽ ንገሪን እሺ ፕሊስ ማወቅ እንፈልጋለን እሺ እሺ አብዬስ ነግርሻለሁ እሺማ ብራችሁ እንደ ከጃችሁ ወጣ ነው ሚሚዬ ነው እንዴት ነሽ አስገብኝ ሀቡ ራኬብ ጎጃሜዋ ጻፊ ምክንያትሽ መግባት የምትፈልጊበት ምክንያት ጻፊው አስተማሪ ታሪክ አለኝ ነው ወይንስ ችግር ላይ ነኝ ገንዘብ አይደለም ሁለቱም ምክንያት ብቻ ነው የሚያስገባው ሚሚዬ ነው ድህት በሁለቱም ምክንያቶች ብቻ ነው መግባት የምትችይው አስተማሪ ታሪክ አለኝ ወይንም ችግር ላይ ነኝ ገንዘብ አይደለም ከሁለት አንዱ ቢሮዎች አይሰጡም እናንተ ስለምን ትሰጣላችሁ ለቢሮዎች ምንም አትገቡኝ ምን ያንዳንዴ እኔ ተቃጥዬ በቃ በሽተኛ ያለውን ነው እውነት አሁንማ ደም ግፊት ሊይዘኝ ነው በስንቱ ነገር እንደሚቃጠል ግማሹ ብሩን እንደ ጅል አውጥቶ ለማንም ቲክቶክ ላይ ለሚያውቀው አሁን ቅድም የገባችሁ ማኪ የምትባለው ልጅ ጀርመን ነው የምኖረው ጀርመን ኖሮሽ ምን ጠቀመሽ ምንም ካላወቅሽ ታዲያ እንዴት ነው ቲክቶክ ላይ የምታውቂያት አንድ ረዴት የምትባል ሴት እንትን ይላካል ብላ ሁሉ ብር የምታስበላሽ ማለት እንዴት ነው ጭንቅላታችሁን የማትጠቀሙበት እንዴ ሁሉ ሚዲያ እየተወራ እንዴት ሰው አምናችሁ ብራችሁን ትሰጣላችሁ እንዴ ማንንም የትም መውሰድ አይችልም አንድ ሰው የትም ሀገር ለመሄድ የሀገር ኤምባሲ ገብቶ አፕላይ አድርጎ እድሉን ይሞክራል ኤምባሲው ወይ ሪጀክት ያደርጋል ወይ ቪዛውን ይሰጣል በተረፈ ማንም ሊወስዳችሁ አይችልም ይሄ እየመጡ ኮመንት ላይ በየኮመንቱ በየቪዲዮ ካናዳ እንወስዳለን በትምህርት ቪዛ የስራ እድል እንትን እንወስዳለን ሰገጤ ብቻ ነው የሚያምናቸው መሀይም ብቻ ነው የሚያምናቸው ልንገራችሁ ወደ ተለያየ ሀገር ለመሄድ ብሩ የሚበላው መሀይም ነው እየመረራችሁ አጡት መሀይሞች ናችሁ ብራችሁን እየሄዳችሁ በደላላ የምትበሉት ማንም የትም ሊወስዳችሁ አይችልም የትም ሀገር መሄድ የምትፈልጉ እዛ ሀገር ቱርክ መሄድ የሚፈልግ ሰው የቱርክ ከኢትዮጵያ ቱርክ ኤምባሲ ገብቼ አፕላይ ለማድረግ ምን ማሟላት ይጠበቅብኛል ብላችሁ ጎግል ላይ ስጠይቁ ጎግል ይሄ ሪኳየርመንቱ ይሄን አሟይ ይላል እነዛን ዶክመንቶች ማሟላት የተጠይቃችሁትን ማሟላት የተጠይቃችሁትን ዶክመንት አሟልታችሁ ሄዳችሁ አፕላይ ማድረግ እድላችሁ መሞከር ወይ አፕሩቭ ይደረጋል ወይ ሪጀክት ይደረጋል አለቀ ሌላ ምንም አዲስ ነገር የለም ደላላ መለማመጥ በደላላ ብር መበላት መጃጃል መሰገጥ አባስ ለቢ እርዳታሽን ፈልጌ ነው ገንዘብ አይደለም እሺ ግቢ Abu, do you know about housemaid related? What you mean housemaid related? በቤት ስራ አረብ ሀገር ለመሄድ ከሆነ መንግስት ፍቃድ የሰጣቸው ህጋዊ ኤጀንሲዎች አሉ እዛ ሄዶ ሶፊያ ሐሰን ምናችን አትፍረጂ እሺ ተበይ አልፈርድም ሂጂ ተበይ ሂጂ እናቴ ካናዳ አሜሪካ አውሮፓ የሚወስዱ በየኮመንቱ እንትን እንወስዳለን የሚሉ ያሉ ሂጂ ከነሱ ጋር ተነጋገሪና አሜሪካ ካናዳ አውሮፓ ይወሰዱሽ ከዛ ብርሽን ተበልተሽ መተሽ እዚህ አልቅሽ አንፈርድብሽም ሂጂ ተበይ እናቴ ብሩ ያንቺኛ ምን አገባኝ እሺ አስኩ
ወይ ሀዊ እንዴት ነሽ? አንቺ ማሪ ሰላም ነው? እግዚአብሔር ይመስገን። እኔ እንትን ነበር ሀቡ ጓደኛዬ መጻፍ አችልም እና እንድትረጃት ነበረ። ጓደኞቿ ብር ተበድረዋት ማለት ነው እና የሆነ እሷ ታስረዳሽ እንትኑን ራሷ ታስረዳሽ። ያው ምን አንድ ቁጥር ትጻፍልሽ። ማነው ስሟ? መሰረት ላብ ነው የቲክቶክ ስሟ። ማን መሰረት ላብ ብሎ ጻፈላት? እሷ መጻፍ ካልቻለች ቲክቶክ እንትን ብለውላት ነው ከፍተውላት ስልክ ቤት ምናምን። ስልክ ቤት መሰረት ላብ ብለው ቲክቶክ ከፈቱላት? አዎ እንደዛ ነው እንጂ መጻፍ አይችልም። እሺ ትምጣና ራሷ ችግሯን ታስረዳ። መሰረት ላብ ነው አንድ ቁጥር ጻፊ በያት። እሺ ውዴ፣ እሺ አመሰግናለሁ። እሺ እናት እሺ ጻፉ። አስተማሪ ታሪክ አለኝ። ሰናይት ጥያቄ ከሆነ ሰናይት ሰከንድ አካውንቴን እዚህ ጋር መሀል ላይ ያለውን ክብ ሀቢባ የሚለውን ነጭ በጥቁር ፕሮፋይል እሱን ፎሎ አድርጊና ኦኬ፣ እዛ ላይ ገስት ገብተሽ ትጠይቂኛለሽ። በዛ አካውንት በዚህ አካውንት ጥያቄ አላስተናግድም። አቦ ኤሚን አገልግሎት የአገልግሎት ቀርቷል። ድሮ ነበረ፣ አሁን ቀርቷል። አንድ ቁጥር ትችላለች። እሱንም ከይበል አንድ ቁጥር ማን ያቅተዋል? ማሪ አንድ ቁጥር ትችላለች። ጽሁፍ ነው ማችለው ተማረች። ቁጥር ግን ያው ማንም ሰው ያውቃል። ጻፉ። አስተማሪ ታሪክ አለኝ ብላችሁ አስተማሪ ታሪክ አለኝ አቡዬ አስገቢኝ። በአላህ አማርኛ አይገባትም መሰለኝ። ዜድ ነኝ ህልመኛዋ፣ ዜድ ነኝ ህልመኛዋ። አማርኛ ታውቂያለሽ? በአማርኛ ነው ሀቡ በአላህ አስገቢኝ የጻፍሽው። መግባት የምትፈልጊበት ምክንያት ጻፍ። ችግር ገንዘብ አይደለም በይ። ችግር ላይ ነኝ ገንዘብ አይደለም ብለሽ ከጻፍሽ አስገባሻለሁ። የገንዘብ ከሆነ የገንዘብ ሲሆን እኮ ነው እንደዚህ የምትሉት። በማርያም አስገቢኝ፣ በአላህ አስገቢኝ። ምክንያቱም ሳትጠቅሱ የምትሉት የገንዘብ ሲሆን ነው። የገንዘብ ካልሆነ ምን አስፈራሽ? ችግር ላይ ነኝ ገንዘብ አይደለም ብለሽ ጻፊ፣ አስገባሻለሁ። አንደካ አቡዬ እስኪ የሆነ ታሪክ ገርቢልን ማሪ። እኔ እርጉዝ ነኝ አሁን አይምሮ አይዝም። አቡዬ ሳውዲ ኮንትራት ከጨረስኩ ቤት መቀየር ይቻላል? እኔ እንጃ፣ እኔ ስለ ሳውዲ ህግ አላውቅም። ጥያቄ ነበረኝ ስለ እቃው። ጥያቄ በዚህ አካውንት ይሄ ገስት ላይ ያለው መሀል ላይ ያለው አካውንት በሱ አካውንት ነው ጥያቄ። እሱን ፎሎ አድርጋችሁ ሮብን ጠብቁ። ችግር ላይ ነኝ ግን የገንዘብ አይደለም ጎበዝ። እንደዚህ እንዲህ በግልጽ ተጽፎ አስገባለሁ። እህቴ ሳውዲ አረቢያ ችግር ውስጥ ናት። የገንዘብ አይደለም አስገቢና። ገንዘብ አይደለም ካልክና ወንድሜ ሳውዲ አይቻልም። እኔ እንጃ አላቅም። እኔ እርግጠኛ ያለበት ነገር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዋሌይኩም አሰላም ወረህመቱላሂ ወበረካቱ። አመሰግናለሁ ስላስገባሽኝ። ዋሌይኩም አሰላም ወረህመቱላሂ ወበረካቱ። ግን እኮ ቀድማ የተሳበችው እሷ ናት። አብዱሰላም ትጠብቃለህ። ለምን ቀድማ የገባችው እሷ ናት። በዛ ላይ ሴት ናት። ሶ ሌዲስ ኦልዌይስ ፈርስት። ቴንክ ዩ። እሺ ውዴ ቤቴ ጀምሪ ማሪ። ችግር ውስጡ ነኝ ግን ገንዘብ ነው። ሳራ ባንክ ቤት ሂጂ። ገንዘብ ያለው ባንክ ቤት ነው ማሪ። እዚህ ገንዘብ የለም ውዴ። ቲክቶክ ላይ ገንዘብ የለም። የገንዘብ ችግር ያለበት ወደ ባንክ ቤት ሊሄድና ይበደር። ቴንክ ዩ። እሺ ቤቲ ጀምሪ። አለሁልሽ ማሪ። ሰላም ነው አለሁ። እግዚአብሔር ይመስገን ሰላም ነው አለን ውዴ። ሀዊ እኔ ልጆች አመጣለሁ ብዬ ብር ተበልቼ ነበረ ዱባይ በደላላ ደላላ አይደል፣ ደላላ ነኝ ብላ ነው ግን አይደለችም። ሰው ነው ያስተዋወቀኝ ሰው አብሮ እንደኛው ከዳችሁ ማለት ነው። እሺ እና ስንት ወር ነው መሰለሽ? 7 ወር 6 ወር ነው። እሺ ልጅቱ የምታመካኘው በእንትን ነው። ሰዎቹ መጀመሪያ
ካምፓኒው ተዘጋለች እና ነገ ዛሬ እያለች እንድረሳሳለን የፈለገችው ማለት ነው ልጅቷ። እና እምቢ አለችኝ። እሺ ሰውን በሰው ማምጣት ህጋዊ ነው አይደለም? አዎ ግን በቃ ህጋዊ ነገርን ስትመርጪ ህግ ፕሮቴክት ያደርግሻል፣ ህግ ያድንሻል። በህጋዊ ኤጀንሲዎች መንግስት ፍቃድ በሰጣቸው ኤጀንሲዎች ቤተሰብሽን ጓደኛሽን ስታመጪ ከፍለሽ ፕሮሰሱን ባያደርጉልሽ ወንድምሽ ወይም እህትሽ መጥቶ ቢበደል ምንም ነገር ቢሆን በህግ መጠየቅ ትችያለሽ። ለምን ህግ ፍቃድ ሰጥቶታል። ህግ ፍቃድ ሰጥቶት ነው የሚሰራው። ስለዚህ ህግ ፍቃድ ተሰጥቷቸው የሚሰሩ ኤጀንሲዎች ህግን ያከብራሉ። ላይሰንሳቸውን እንዳይቀሙ፣ የህግ ፍቃዳቸውን እንዳይቀሙ ታምነው ተጠንቅቀው ይሰራሉ። ለስማቸው ለፍቃዳቸውን መንግስት እንዳይቀማቸው፣ እስር ቤትም እንዳይገቡ ተጠንቅቀው ታምነው ይሰራሉ። እናንተ ህገወጥ ነገር ነው የምትወዱት። ህገወጥ ነገር መርጣችኋል። ህገወጥነት ያዋጣችሁ። ህገወጥ ስራ ስትሰሩ ህግ አይመለከተውም። ማንም አያድናችሁ። ተበልታችሁ ብራችሁ ሚዲያ ላይ ወጣችሁ አልቅሳችሁ እንባችሁ ሲደርቅ ታቆማላችሁ። ያ ነው። ሌላ ምንም አዲስ ነገር የለም። ህገወጥ ሰውን የመረጥሽው አንቺ ነሽ። ሰው ስታመጪ በህጋዊ መንገድ ማምጣት ትችይ ነበረ። በየቦታው ህጋዊ ኤጀንሲዎች አሉ። እናንተ ግን አበሻ በተፈጥሮ አበሻ ህገወጥ ነገር ይወዳል። ለዛ እኮ ነው ሁሌ በአረብ ሀገር ላይ አበሻ ህገወጥ ነገር የሚመርጠው። ሰው ምንም ማድረጋችን ብርሽን እርሺውና 7 ወር ረስተሽው ያለ ብርሽ እንደኖርሽው ህይወትሽን ቀጥይ። ምንም የምትረጂ ነገር የለም። ማንም ምንም የሚረዳሽ ነገር የለም። ህገወጥ ነው ስራው። እሺ በቃ ወይ እሺ ናት። እሺ አብዱሰላም። ኦኬ አቢባ፣ በመጀመሪያ አመሰግናለሁ ስላስገባሽኝ። አንድ እህቴ ማለት የስጋ እህቴ አይደለችም። እንደዛ ተረጂ ተረድቻለሁ። እጮኛት ናት? ኧረ አይደለችም። አውዝ ቢላ ተማሪ ናት፣ የቁርአን ተማሪ ናት። እሺ ወንድሜ። እና የምን ሆነች? ኦኬ በነጅራን ውስጥ ምግብ ምናምን አይሰጧትም። ስትታመም ሙስተሽፋ አይወስዷትም። አይዲም አላሰሯላትም። ሰውዬም ያስቸግራታል። የት ሀገር ነው? ነጅራን ሳውዲ ውስጥ ነው። ያ በህጋዊ መንገድ ነው ሄደችው። ያ ግን ደግሞ ኢቃማው ይሄ አይዲው ማለት ነው የእሱ አይደለም፣ በሌላ ሰው ነው። አይሻ በሚለው ምናምን ነው ያሰሩላት፣ የእሱ አይደለም። አይ እንዴት በሌላ ሰው ስም እኮ አይሰራም። እንዴት ይሆነ? የሌላ ሰው አይዲ ይዛ ፎቶ አንስታ ልካልክ ይሆናል እንጂ አይደል የሚያሰሩት እነሱ ደግሞ በ3 ወር አይደል እዛ ወስዷት የሚያሰሩላት። አላሰሩላትም። ስትታመም ከዚህ በፊት ዝም ብሎ የሆነ መድኃኒት ለመግዛት ማለት ነው በሌላ ሰው ስም መድኃኒቱን ገዙላት ምናምን እንጂ የራሷ አይዲም አልተሰራላትም ማለት ፈልጌ ነው። እስካሁን እኮ አይዲ አላሰሩላትም ነው። ስንት ጊዜ ሆናት እዛ ቤት ውስጥ? አሁን ወደ 7 ወር እንደዛ 8 ወር አልፈዋል። እንደዚህ ነው። ያን ብቻ ሳይሆን ያመጣት ሰውዬ ወደ ሪያድ ሲሆን ለእህቷ ነው የሰጠው እሱ። እህቷ ቤት እንደዚህ ስትሆን ደግሞ አሁን እሷ ምንም መስራት አልችልም ብላ ስትታመምና ይሄ ነገር ጫና ሲያድርባት ስድቡ ምናምን ሲያስጨንቋት ምግብ አይሰጧትም። ወደ እናቲቷ ቤት ወሰዷት። አሁን እዛ ነው ያለችው። እዚህ ኢትዮጵያ ውስጥ ደግሞ አዲስ አበባ እሷ የተናገረችው ኤጀንሲ ሎኬሽኑ አጥፍቷል። ደላላውም ስልክ ሲደወልለት አያነሳም። ሎኬሽን የት ያለው ደላላ? ኢትዮጵያ ያለው ወይስ ሳውዲ የተቀበላት ደላላ? ለፖሊስ ከሆነ እሷ ቋንቋውን በደንብ ፐርፌክት ስላልሆነች እነሱ የበለጠ ያሳምናቸዋል ፖሊሶችን። እንዴት ነው? ማን ደውሎ ነበር ፖሊስ ጋር? አይ ተደውሎ ሳይሆን ቢደወል ራሱ እሷ ደውላለች። እሷ ማስረዳት ነው ያቃታት እያልኩሽ ነው። ደውላ ማስረዳት አቃታት። አዎ እንደዚህ አይነት ኬስ ሲፈጠር ኤምባሲ ነው መደወል ያለበት። ለምን? ኤምባሲ አስተርጓሚ ስላለ እሷ ቋንቋ ማትችል ከሆነ ለኤምባሲ አስተርጓሚ ችግሯን መናገር ትችላለች ለፖሊስ። መደወል ያለባት ኤምባሲ ነው።
ፖሊስ ጋር ደውላ በቋንቋ ችግሯን ማስረዳት ካቃታት ኤምባሲ ደውላ ለኤምባሲ ነው የምትነግረው። ኤምባሲ እንዲያስረዳላት አስተርጓሚ ስላለ ገባክ? አይዋ ኤምባሲ ጋር መደወል ያለባት ማለት ነው። አዎ የኤምባሲ ቁጥር ልስጥክና የኤምባሲ ቁጥር ስጣት። ኤምባሲ እንድትደውል። ኦኬ እሷ አሁን ስልኳ አይሰራም፣ ግን ሌላ ሰው እንዲደውል አስደርጋለሁ። አንተ መደወል ትችላለህ እኮ አንተ ደውል፣ እሷን ስልክና እሷን አድሬስ መስጠት ትችላለህ ለኤምባሲ። ግን ለምን ኢትዮጵያ ያለው ኤጀንሲ ቢሮ ፖሊስ ይዘካት ሄድም? ሎኬሽን የለማ አጠፉ እኮ ሲደወልላት ቢሮ የላቸው ፒያሳ ነበር የተባለው። ሎኬሽናቸውን ቀየሩ። አሁን የሉም እዛ። እንደውም በሙድ ሌላ ሰው ልናስመዘግብ ነው ምናምን ብለን በዛም አይ ናቅተናል ምናምን ብለው እምቢ አሉ። አያነሱም። ለአንድ ሰራተኛ ብለው ኤጀንሲን የሚያክል ነገር ሎኬሽን ይቀይራል። አልሞተች ሞታ ቢሆን እሺ፣ በህይወት አለች። ቤት ለመቀየር እሷን ቤት ላለመቀየር እነሱ ቢሮ ይቀይራሉ። እኔ አላወኩም፣ ግን ለምን እንደዛ እንደሚያደርጉ አንደኛ እዛ ጋር የተናገረችው ቦታ የለም፣ ሁለተኛ ደግሞ እነሱም አይ ምንድን ነው ያሉት የዚህ የምታስመዘግበውን ሰው ፓስፖርት እንደዚሁም የእሱን ቤዚክ አረበኛ ላይ ላክል ምናምን ነው የሚሉት። በአካል መምጣት ፈልጌ ነው አይባልም። አይ መጀመሪያ ፓስፖርት እና የዛን አሁን ማስመዝገብ የፈለግከውን ሰው እኮ ላኩ። የሆነ ሰው ፓስፖርት ላኩ። የሆነ ሰው ከእናንተ ጋር የሚተባበራችሁ የሆነ ሰው ፓስፖርት ላኩና ይሄው ልከናል፣ ይህንን ሰው ልናስመዘግብ ነው ብላችሁ በአካል ቢሮዋቸው ሎኬሽን ይላኩላችሁና ስትሄዱ ፖሊስ ይዛችሁ ሄዱ። ሰው ደግሞ ፓስፖርት የሚባል ነገር አይሰጥሽም ታውቂያለሽ። አንተ ፓስፖርት የለቅም ምንም ችግር የለውም እኮ ለምዝገባ ብለህ ብትልክላቸው ምን ያደርጉታል? ኮፒውን እኮ ነው ፎቶ አንስተህ እኮ የምትልከው ኦሪጂናሉ አይደለም እኮ። እስቲ ሞክራለሁ በሌላ ስልክ ከሆነ እንጂ በዚህኛው አሁን እምቢ ብለዋል። አያነሱም። በአዲስ ቁጥር ነው እንጂ በአዲስ ቁጥር ነው እንጂ ምክንያት ያንተን ድምፅ ኦልሬዲ ካወቁት በሌላ ሰው ነው ማስደወል ያለብህ። አይዋ ሌላ አማራጭ የለም። እዛ ሪያድ ነው ያለው መክተባ። አዎ ሌላ ደግሞ አማራጭ ሪያድ ያለውን ኤምባሲ ቁጥር ሰጥክና ኤምባሲ ትደውልላታለህ። ከዛ ለኤምባሲው የእሷን ፓስፖርት ኮፒ እና ሎኬሽኗ ካለ ትልክላቸዋለህ፣ ቁጥሯን ትልክላቸዋለህ። ከኤምባሲ ይደወልላታል። ምስጥ ቁጥር የሪያድ ኤምባሲ ቁጥር አይዋ ስጭኝ። እሺ ጋይስ ፕላስ 966 ከነ ኮዱ ያዝ። ስመደመር አርግ ከፊት እሺ። ዋትስአፑም እንዲወጣልክ ቀጥታም ትደውላለህ። እንትኑ ለመላክ ደግሞ ፕላስ 966 የሳውዲ ኮድ ነው። አዎ ከዛ 11 በል 482 40 56 እስቲ ሞክራለሁ። በዚህ ደጋግመህ ደውል፣ ቶሎ አያነሱም ብዙ ጊዜ ቢዚ ስለሚሆኑ። እሺ አይዋ እሺ እሞክራለሁ። እሺ አያምስታ እሺ ወንድሜ እሺ